ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። በአምስተኛ ዙር የኤፍኤ ካፕ ዋንጫ ከሜዳ ውጪ ከሻምፒዮንሺፑ ክለብ ሬግዛሃም ጋር የተፋለመው የለንደኑ ኩራት ቼልሲ 4-2 በሆነ ሰፊ ውጤት ጨዋታውን ማሸነፍ ችሏል። በሻምፒዮንሺፑ ክለብ ከባድ ፈተና የገጠመው ቼልሲ በጨዋታው ክፉኛ ቢፈተንም 4 ጎል አስቆጥሮ የኤፍኤ ካፕ ሩብ ፍጻሜን በይፋ ተቀላቅሏል። በቀጣይ ሮብ ከፒኤስጂ ጋር ላለበት ከባድ የሻምፒየንስ ሊግ ፍልሚያ ወሳኝ ተጫዋቾቹን አሳርፎ የገባው ቼልሲ ጨዋታውን በድል ተወጥቶታል። ጨዋታው ምን መልክ ነበረው የሚለውን ጉዳይ በስፋት እንመለከታለን። አብራችሁን ቆዩ። በእንግሊዛውያን ዘንድ እጅግ ተወዳጅ የሆነውና ጥንታዊው የኤፍኤ ካፕ ውድድር አምስተኛ ዙር ላይ ደርሷል። ቼልሲ ከሜዳ ውጪ ከሬግዛሃም ጋር ያደረገው ፍልሚያ 4-2 በሆነ ሰፊ ውጤት በማሸነፍ ሩብ ፍጻሜውን በይፋ ተቀላቅሏል። ቼልሲ እንግዲህ ከሜዳ ውጪ ሬግዛሃምን በሜዳውና በደጋፊው ፊት ማንበርከክ ችሏል። እንግዲህ ሬግዛሃሞች ቅድሚያ ጎል በማስቆጠር 18ኛው ደቂቃ ላይ ስሚዝ የተባለው ተጫዋቻቸው ጎል አስቆጥሮ 1-0 መምራት ችለው ነበረ። ኋላ ላይ 40ኛው ደቂቃ ላይ ኦኮንኮ የተባለው የራሳቸው ተጫዋች በራሱ ጎል ላይ ጎል በማስቆጠር ቼልሲ 1-1 መሆን ቻለ። እንደዚሁም ዶይሌ 78ኛው ደቂቃ ላይ የሬግዛሃሙ ተጫዋች ማለት ነው ሁለተኛውን ጎል አስቆጥሮ 2-1 መምራት ቻሉ። እንግዲህ ሬግዛሃሞች ቼልሲን ሁለት ጊዜ መምራት ችሏል። 1-0 መሩ፣ ቼልሲ 1 ጎል አስቆጠረ። እንደዚሁም ዶይሌ 78ኛው ደቂቃ ላይ ጎል አስቆጥሮ 2-1 መምራት ቻሉ። ነገር ግን ከ4 ደቂቃ በኋላ የቼልሲው ተከላካይ ሆኖ አቾምፖንግ 82ኛው ደቂቃ ላይ ጎል አስቆጥሮ ጨዋታውን 2-2 ማድረግ ቻለ። ከዛ በኋላ ጨዋታው 2-2 መጠናቀቁን ተከትሎ ወደ ተጨማሪ ሰዓት አምርተው ነበረ። በዛም 96ኛው ደቂቃ ላይ የቼልሲ የፊት መስመር ተጫዋች የሆነው አሌሃንድሮ ጋርናቾ 96ኛው ደቂቃ ላይ ጎል አስቆጥሮ ቼልሲን 3-2 መምራት ቻለ፣ እንዲመራ አደረገ። እንደዚሁም ተቀይሮ የገባው የቼልሲው የፊት መስመር ወሳኝ ተጫዋች የሆነው ጃኦ ፔድሮ 120 ደቂቃው ተጠናቆ በተጨመረው 5 ደቂቃ ያውም 125ኛው ደቂቃ ላይ ማለት ነው አራተኛውን ጎል ለቼልሲ በማስቆጠር ቼልሲ በኤፍኤ ካፕ ሬግዛሃምን 4-2 በሆነ ሰፊ ውጤት በማሸነፍ ቀጣይ ዙር ማለፉን በይፋ አረጋግጧል። ብዙዎች እንግዲህ ቼልሲ ይህንን ጨዋታ በቀላሉ አሸንፎ ይወጣል ብለው ቢገምቱም ቼልሲ ከሜዳ ውጪ በሬግዛሃም የገጠመው ፈተና እጅግ ከባድ ነበረ። ሁለት ጊዜ መርተውት ከመመራት ተነስቶ ነው ጨዋታዎችን ማሸነፍ የቻለው። እንግዲህ የሬግዛሃም ሜዳ በጣም ትንሽ ደጋፊዎችን የሚይዝ ነው። 12500 ያህል ደጋፊዎችን ብቻ ነበረ ማስተናገድ የሚችለው። ነገር ግን ሜዳው ላይ የነበረው የደጋፊ ድባብ እጅግ አስደናቂ ነበረ። የሬግዛሃም ደጋፊዎች በከፍተኛ ሁኔታ ቡድናቸውን ከመጀመሪያ ጀምሮ እስከ መጨረሻው በከፍተኛ ጩኸት ሲያበረታቱና ቡድናቸውን በእጅጉ ሲደግፉ አስተውለናል። እና ጨዋታው እንግዲህ አሰልጣኝ ሊያም ሮዚነር እንግዲህ ሮብ ከፓሪስ ሰን ጀርመን ጋር ላለባቸው ወሳኝ የሻምፒየንስ ሊግ ፍልሚያ በርካታ ወሳኝ ተጫዋቾቻቸውን አሳርፈው ነበረ ወደ ሜዳ የገቡት። አብዛኞቹ በምሽቱ ጨዋታ በቋሚነት የተሰለፉ ተጫዋቾች አብዛኞቹ ሌላ ጊዜ ተቀይረው የሚገቡና የቼልሲ ሁለተኛ ተመራጭ የነበሩ ተጫዋቾች ናቸው። እነ ፓልመር በጨዋታው ላይ አልነበሩም። ኢቭን ተቀያሪ ወንበርም ላይ አልነበሩም። እንደዚሁም ካይሴዶ በጨዋታው ላይ አልነበረም። ሌሎች የቼልሲ ወሳኝ ተጫዋቾች እንደዚሁ ቅያሬ ላይ ተቀያሪ እንዲሆኑ ተደርጓል። እነ ጃኦ ፔድሮ፣ እነ ጉስቶ፣ እነ ጀምስ፣ እነ ኩኩሪያ ተቀያሪ ወንበር ላይ ተቀምጠው ጨዋታውን ሲከታተሉ ነበረ። ምንም እንኳ ወደ መጨረሻ እነዚህ ሁሉ ተጫዋቾች ወደ ሜዳ ተቀይረው ቢገቡም እንግዲህ ሬግዛሃሞች በከፍተኛ ሁኔታ በማጥቃት እንግዲህ ጨዋታውን መምራት ችለው ነበረ። ቼልሲን ማስጨነቅ ችለው ነበር። ነገር ግን የኋላ እንግዲህ ቼልሲዎች እንደገና በመደራጀት አሰልጣኝ ሊያም ሮዚነር ወሳኝ ቅያሬዎችን በማድረግ እንግዲህ ጣፋጭ ውጤት ማስመዝገብ ችሏል ማለት ነው። አሰልጣኝ ሊያም ሮዚነር በዋናነት በቋሚነት የተጠቀሟቸውን ተጫዋቾች ስንመለከት በረኛን ሳንቼዝን ተጠቅሟል። ባለፈው ከአስቶን ቪላ ጋር በነበረው ጨዋታ ላይ ተቀያሪ ወንበር ላይ እንደነበረ ይታወቃል። በዛም ደስተኛ አልነበረም ሲባል ነበረ። አሰልጣኝ ሊያም ሮዚነርም እኔ ቋሚ የምለው ተጫዋች የለኝም፣ ቤስት የምለው ተጫዋች የለኝም፣ በእያንዳንዱ ጨዋታ በሚያሳዩት ፐርፎርማንስ ነው የማሰልፈው በማለት ጆርጊንሰንን ነበረ ከአስቶን ቪላ ጋር በነበረው ጨዋታ ላይ ያሰለፉት። በዚህኛው ሳንቼዝን በቋሚ
በቋሚነት ተጠቅሟል። ተከላካይ ላይ አዲሱ ፈራሚ ማማዱ ሳርን፣ ባዲያሽሊንና ቶሲንን ተጠቅሟል። እንደዚሁም መሃል ላይ ጆሬል ሃቶ፣ አንድሬ ሳንቶዝ፣ ላቪያንና አቾምፖንግን ተጠቅሟል። እንደዚሁም ክንፍ ላይ አሌሃንድሮ ጋርናቾና ፔድሮ ኔቶን ተጠቅሟል። ፊት መስመር ላይ እንግዲህ ሊያም ዴላፕን ብቸኛ አጥቂ አድርገው ነበረ ወደ ሜዳ የገቡት። ከሌላ ጊዜ በተለየ ሁኔታ 3-4-2-1 አስተላለፍን ነበረ ይዘው ወደ ሜዳ የገቡት። ቼልሲ ኳስን በመቆጣጠር እንደዚሁም በማንሸራሸር ረገድ ከፍተኛ ብልጫ የነበረው ቢሆንም ነገር ግን ሬግዝሃሞች በፈጣን ሁኔታ ወደ ጎል በመድረስ የቼልሲ ተከላካዮችን በማጨናነቅ ረገድ በአመዛኙ የተሻሉ ነበሩ ብሎ መናገር ይቻላል። ቼልሲ ግን ኳሱን በደንብ ተቆጣጥሯል። ነገር ግን ወደፊት ሄዶ በርካታ ጎሎችን ከመሞከር አንጻር ውስንነቶች ነበሩባቸው። ሬግዝሃሞች እንግዲህ ቼልሲ ላይ ከፍተኛ ጫና በመፍጠር 18ኛው ደቂቃ ላይ ስሚዝ እንግዲህ ጎል አስቆጥሮ 1-0 መምራት ቻሉ። በስታዲየም የነበረው ድባብ አስደናቂ ነበረ። በተለይ ይህን ጎል ማስቆጠራቸውን ተከትሎ የሬግዝሃም ደጋፊዎች በጣም በከፍተኛ ሁኔታ ሲደሰቱና ቡድናቸውን በከፍተኛ ሁኔታ ሲያበረታቱ ነበረ። ነገር ግን 40ኛው ደቂቃ ላይ ቼልሲ አቻ የሚሆንበትን ውጤት ማግኘት ችሏል። የራሳቸው ተከላካይ የሆነው ኦኮንኮ በራሱ ላይ ጎል ማስቆጠር ችሏል። በእርግጥ አሌሃንድሮ ጋርናቾ ነበረ ኳሱን ለማስቆጠር ጥረት ያደረገው። ነገር ግን ተጨርፎ ይህ ተጫዋች እንግዲህ በራሱ ላይ ጎል ማስቆጠሩን ተከትሎ 1-1 መሆን ችሏል ማለት ነው። እንግዲህ እስከ ረፍት 1-1 በሆነ አቻ ውጤት ማጠናቀቅ ችሏል። ወደ ረፍት 1-1 በሆነ ውጤት ማምራት ቻሉ። አሰልጣኝ ሊያም ሮዚነር እንግዲህ ውጤቱን ለመቀየር ተጫዋቾችን ቀይሮ ማስገባት ችሏል። ለምሳሌ ማማዱ ሳርን አሰጥተው የቼልሲውን አጥቂ ማርክ ጉዩን ወደ ሜዳ ማስገባት ችሏል። ይህም ጎል ለማስቆጠርና ጨዋታውን አሸንፎ ለመውጣት ያላቸውን ቁርጠኝነት ያሳየ ነበረ። እንደዚሁም መሃል ሜዳ ላይ የነበረውን ላቪያን አስወጥተው በርካታ ጊዜ በጉዳት አጥተነው የነበረውን ተጫዋች ዳሪዮ ኢሶጎን ወደ ሜዳ ማስገባት ችሏል። እንደዚሁም ጆሬል ሃቶን አስወጥተው አሁን ላይ እንግዲህ ከጉዳት የተመለሰውን ማርኩ ኩኩሪያን ወደ ሜዳ ማስገባት ችሏል ማለት ነው። እነዚህ ተጫዋቾች እንግዲህ ወደ ሜዳ ከገቡ በኋላ ቼልሲ በተቻለ መጠን ከረፍት በፊት ከነበረው በተሻለ ሁኔታ እንግዲህ ኳሶችን ኮንትሮል በማድረግ ወደ ጎል በመሞከር ረገድም የተሻለ አጫዋትን ማሳየት ችሏል ማለት ነው። በካውንተር አታክ በፈጣን ሁኔታ ወደ ጎል በመቅረብ ቼልሲ ላይ አስደንጋጭ ሙከራዎችን በማድረግ የቼልሲ ተከላካዮችን በማስጨነቅ ከፍተኛ ትግልና እንቅስቃሴ ሲያደርጉ የነበሩት ሬግዝሃሞች 78ኛው ደቂቃ ላይ ዶይሌ የተባለ ተጫዋቻቸው ጎል አስቆጥሮ ቼልሲን 2-1 መምራት ቻሉ ማለት ነው። ኋላ ላይ እንግዲህ አቾምፖንግ 82ኛው ደቂቃ ላይ አስገራሚ ጎል እጅግ ድንቅ ጎል በማስቆጠር ቼልሲን 2-2 ማድረግ ቻለ። ከዛ በኋላ በሁለቱም በኩል ሙከራዎች ሲደረጉ ነበረ። ኳሶችን ቶሎ ቶሎ ወደ ጎል በመድረስ ጎል ለማስቆጠር ሁለቱም ጥረት አድርገው ነበረ። ነገር ግን ጨዋታው 2-2 አቻ በሆነ ውጤት ተጠናቋል ማለት ነው። ስለዚህ 90 ደቂቃው አቻ በሆነ ውጤት መጠናቀቁን ተከትሎ 30 ደቂቃ ሊጨመር ችሏል ማለት ነው። 30 ደቂቃ ተጨምሮ በ96ኛው ደቂቃ ላይ ማለት ነው አሌሃንድሮ ጋርናቾ ግሩም ጎል በማስቆጠር ቼልሲን 3-2 እንዲመራ ማድረግ ችሏል ማለት ነው። ከዛ በፊት ግን ዳብሰን የተባለው ሬግዝሃሞች ተጫዋች አሌሃንድሮ ጋርናቾ ላይ ፋውል መስራቱን ተከትሎ በቀይ ካርድ ከሜዳ ተወግዷል ማለት ነው። እንግዲህ የአንድ ተጫዋች ብልጫ የተወሰደበት ሬግዝሃሞች በከፍተኛ ሁኔታ በቼልሲ ተጠቅቷል። በዚህም እንግዲህ አሌሃንድሮ ጋርናቾ 96ኛው ደቂቃ ላይ ጎል በማስቆጠር እንግዲህ ቼልሲን 3-2 መምራት ቻለ ማለት ነው። ለቼልሲ ደጋፊዎችም እፎይታ የፈጠረች ጎል ነበር ብሎ መናገር ይቻላል። ምክንያቱም ሬግዝሃሞች ተጭነው ቼልሲን በእጅጉ ተጭነው እየተጫወቱ ስለነበር ጎል አስቆጥረው ቼልሲን ከኤፍኤ ካፕ ውጪ ሊያደርጉት ይችላሉ የሚል ፍርሃት ነበረ። ነገር ግን ጋርናቾ ያስቆጠራት ጎል የቼልሲ ደጋፊዎችን ልብ ያረጋጋ ነበረ። እንግዲህ ቼልሲ 3-2 መምራት ቻለ። 120 ደቂቃው ተጠናቆ ተቀይሮ ገብቶ የነበረው እንግዲህ የቼልሲ የፊት መስመር ተጫዋች የሆነው ጆ ፔድሮ 120 ደቂቃው አልቆ በተጨመረ 5 የባከኑ ደቂቃዎች ማለት ነው በቴስታ ድንቅ ጎል በማስቆጠር ቼልሲን 4-2 እንዲመራ አስቻለ። በዚህም እንግዲህ ቼልሲ ከሜዳ ውጪ ተጉዞ ሬግዝሃምን 4-2 በሆነ ውጤት በማሸነፍ ማለት ነው የኤፍኤ ካፕ ሩብ ፍጻሜውን በይፋ ተቀላቅሏል ማለት ነው። እንግዲህ አጠቃላይ የጨዋታውን ስታትስ ስንመለከት ቼልሲ 19 ሙከራ ማድረግ ችሏል። ትልቅ ሙከራ ነው። እንደዚሁም ሬግዝሃሞች 17 ሙከራ ማድረግ ችሏል። እነሱም
ምን ያህል ቼልሲን እንደፈተኑና ምን ያህል ሙከራዎችን ሲያደርጉ እንደነበረ የሚያሳይ ነው። ኦን ታርጌት ወደ ጎል በመሞከር ቼልሲ 7 ኦን ታርጌት ማድረግ ችሏል። እንደዚሁም ሬግዝሃም 6 ሙከራዎችን ወደ ጎል ኦን ታርጌት ሙከራ ማድረግ ችሏል። በኳስ ቁጥጥር ረገድ ቼልሲ ፍጹም የተሻለ ነበረ። 69 ለ31 በሆነ የኳስ ቁጥጥር ብልጫ ነበረው። ኳስ በማንሸራሸር ቼልሲ በጣም ብዙ ኳሶችን በማንሸራሸር እንደው ምናልባትም ሪከርድ ሊሆን የሚችል የኳስ ማንሸራሸር እንቅስቃሴ ነበረው። 1000 ኳስን ማንሸራሸር ችሏል። በአንጻሩ ሬግዝሃሞች 419 ኳስ ነው ማንሸራሸር የቻሉት ማለት ነው። ቢጫ ካርድ ቼልሲዎች 3 ተመልክቷል። ሬግዝሃም 2 ቢጫ ካርድ ተመልክቷል። ቀይ ካርድ አልተመዘገበም። ባለፉት የፕሪሚየር ሊግ ጨዋታዎች ቼልሲ እንግዲህ ቀይ ካርድ በማየት ይታወቃል። ነገር ግን በዚህ ጨዋታ አንድም የቼልሲ ተጫዋች ቀይ ካርድ አልተመለከተም ማለት ነው። ቢጫ ካርድ ግን 3 ተመልክቷል። ኮርና ቼልሲ 4 ኮርና ብቻ ነው ማግኘት የተቻለው። በአንጻሩ ሬግዝሃሞች 9 ኮርና ማግኘት ችሏልና ምን ያህል ቼልሲን አስጨንቀውና ተጭነው እንደተጫወቱ የሚያሳይ ነው። በዚህም እንግዲህ ቼልሲ 4-2 በሆነ ውጤት አሸንፎ ቀጣይ ሩብ ፍጻሜውን ተቀላቅሏል ማለት ነው። ከቀጣይ እንግዲህ ከድልድሉ የሚታወቅ ይሆናል። አርሰናል አሸንፎ አልፏል። ሲቲ አሸንፏል። እንደዚሁም ሌሎች የእንግሊዝ ትልልቅ ክለቦች አሸንፏልና ዕጣ ድልድሉ ይወጣል። ከትልልቅ ክለቦች የመድረስ እድሉ ሰፊ ይሆናል ማለት ነው። እንግዲህ አሰልጣኝ ሊያም ሮዚነር እንግዲህ ሮብ ምሽት ከፓሪስ ሰን ዠርመን ጋር ላለባቸው ወሳኝ የሻምፒየንስ ሊግ ፍልሚያ ወሳኝ ተጫዋቾቻቸውን አሳርፈው ነበረ ወደ ሜዳ የገቡት። ተቀያሪ ወንበር ላይ ብዙ ጊዜ የሚጫወቱ ተጫዋቾችን ይዘው ገብተው እንግዲህ ይህን የመሰለ ውጤት ማሳካታቸው በእጅጉ ያስመሰግናቸዋል ብዬ አስባለሁ። እንግዲህ በቀጣይ ሮብ ከፓሪስ ሰን ዠርመን ጋር 4:45 ላይ በፓሪሶች ሜዳ ማለት ነው ቼልሲ ወሳኝ ፍልሚያ ይጠብቀዋል። ለዚህም እነ ፓልመር አልፈዋል። እነ ካይሴዶ ረፍት ላይ ናቸው። እንደዚሁም እነ ጀምስ እነ ጉስቶ እንግዲህ በቂ ረፍት ያገኙ በመሆኑ እንግዲህ በሻምፒየንስ ሊጉ ላይ ትልቅ አሻራ ያሳልፋሉ ተብሎ ይጠበቃልና አሰልጣኝ ሊያም ሮዚነር የወሰዱት እርምጃ እጅግ ተገቢ ነው ብዬ አስባለሁ። ለነዚህ ተጫዋቾች እረፍት መስጠታቸው አንደኛ የፓሪሱን ፍልሚያ እንድናሸንፍና ነጥብ ይዘን እንድንወጣ ይረዳናል። ሁለተኛ ደግሞ በቼልሲ ቤት በቂ የመሰለፍ እድል ያላገኙ ተጫዋቾች በእንደዚህ አይነት ትንሽ ዝቅ ባሉ ውድድሮች ላይ እንግዲህ እድል ማግኘታቸው ለነሱም እንዲነቃቁና የመጫወት እድል እንዲያገኙ በማድረግ ረገድ ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። እንግዲህ ቼልሲ በድል መወጣቱን ተከትሎ እንግዲህ በ3 ውድድሮች ላይ እየተሳተፈ ነው። በአውሮፓ ሻምፒየንስ ሊግ ጥሩ እየሄደ ይገኛል። ኤፍኤ ካፕም ላይ እንደዚሁ ጥሩ እየተንቀሳቀሰ ነው። እንደዚሁም በፕሪሚየር ሊጉም ቶፕ ሆኖ ለማጠናቀቅ ከፍተኛ ፉክክር እያደረገ ነውና ቼልሲ ላይ እንግዲህ አሁን ላይ የተሻለ የማሸነፍ ስታተስ ላይ ነው ብሎ መናገር ይቻላል። እንግዲህ በአጠቃላይ የምሽቱ ጨዋታ ይህን ይመስል ነበረ። ሌሎች እንግዲህ ተጨማሪ መረጃዎች ሲኖሩ ተመልሼ የማጋራችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ ያመሰግናለሁ። መልካም ጊዜ